ብዙ አይነት ኃይል አለ። ኃይል ማለት እንግሊዘኛው ፓወር ነው የሚለው፣ አማርኛው ኃይል የሚለው ቃል ትርጉሙ ምንድነው? ሱፐርናቹራል አቢሊቲ ወይም ልዕለ ተፈጥሯዊ ብቃት ማለት። ዘዳግም ላይ ምን ይላል የእግዚአብሔር ቃል? ሀብትን ታከማች ዘንድ ኃይልን ሰጠው ይላል። አሁን ብዙ ሰው ሀብታም ለመሆን ይጥራል። ከእግዚአብሔር ኃይል ካልመጣ መበልጸግ አትችሉ። ሳምሶን እንመልከት። ሳምሶን ምን አይነት ሰው ነበር ስትሉ፣ ሳምሶን በጣም በልዕለ ተፈጥሯዊ ኃይል የተሞላ ሰው። ሌላ ሚራክለስ ፓወር። ሚራክል የሚለው ቃል ተአምር ነው ማለት ከአእምሮ በላይ የሆነ። አሁን ብዙ ሰው ተአምራታዊ ኃይል እንዳለው እግዚአብሔር በሱ እንደሚሰራ ማጂክ ወይ ጥንቆላ ወይ ሟርት ነው የሚመስለው። ኢየሱስ ሐዋርያቶቹ ሲጠቀሙባቸው የነበረ የእግዚአብሔር ኃይል ሚራክል። ብዙ ወንጌል ሰባኪ ታውቃላችሁ፣ ኢየሱስ ጌታ ነው ምናምን ብለው ሂደው መንገድ ላይ ይሰብካሉ። አለቃ መንፈሱ ያጣኑ ኮንሲስተንሲ በህይወታቸው ላይ የሆነ ችግር አለ። ኃይልን እስክትቀበሉ ከኢየሩሳሌም አትው። እግዚአብሔር ኃይል ሲመጣ ወንጌል ስትናገር ሰዎች ይሰማዋል፣ ትርፋማ ትሆናል። ዱናሜስ የሚባለው ኃይል ምን አይነት ኃይል ነው? ሐዋርያት ሥራ 10:30 እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ጸጋና ኃይልን ተሞልቶ በህዝቡ መካከል ድንቅና ታላቅ ምልክት ያደርግ ነበር። ጸጋ ካለብህ ድንቅም ተአምራትን ማድረግ የምችለው ጸጋና ኃይል ነው። ዱናሜስ ነው። ይሄ አጋንንትን የምናስወጣበት፣ በሽተኞች የሚፈወሱበት፣ ገደብን እስራትን የሚበጥስ ድህነትን የሚሰርስ ዱናሜስ ይባላል። ሁለተኛው ኤክሶሲያ የሚለው ቃል በጠላት ኃይል ሁሉ ላይ ምን ሰጥቻችኋል? ስልጣን ማለት ኦቶሪቲ ይባላል። ኤክሶሲያ ሌጋል ራይት፣ የእግዚአብሔር ልጆች የሆኑ ያመኑ ልጆች የሆኑ አጋንንትን ማዘዝ የሚችሉ ስልጣን። ጳውሎስን አውቀዋለሁ፣ ኢየሱስን አውቀዋለሁ፣ እናንተ ከማናችሁ ብሎ በረታባቸው፣ ራቁታቸውን እስኪሆኑ ድረስ አሳደዳቸው። እነዚህ ሰዎች ምንድነው የሌላቸው ችግሩ? ኤክሶሲያ ስልጣን የላቸው። ኃይል ይላል። ምን አይነት ኃይል ይላል? መንፈስ ቅዱስ ነው። ካራቶስ ዱናሜስ ነው። ኤክሶሲያ ነው የሚያስፈልግ። ካራቶስ የሚባለው ደግሞ የመንግስት ባለስልጣን የሚያደርግ ኃይል። ዳንኤል በዚህ ኃይል የተሞላ ነበር። በሶስት ስርወ መንግስት ውስጥ ተመራጭ ነበር። ዮሴፍ ይሄ ኃይል ነበረበት። ቀለበቱን አውጥቶ ሰጠ። ከቀለበቴ ውጭ፣ ከሚስቴ ውጭ፣ ከዙፋኔ ውጭ ሌላ ሁሉ ምን አለው? ያንተ። ሌላኛው ኢስኮስ ይባላል፣ የውስጥ ብርታት። አንዳንድ ሰዎች በቃ ይሄ ኃይል ስላላቸው በምንም አይነት ነገር ውስጥ ሲያልፉ አይደግሙ፣ አያማሩ፣ ደስተኞች ናቸው። በችግር ውስጥ በመከራ ውስጥ በግራ መጋባቱ ስለሚያልፉ ሰዎች ይሄ ኃይል ያስፈልጋል። ሜጋሊዮቴዎስ የሚባላል የምስጋና ኃይል ይባላል። በመንፈቀ ሌሊት እነ ጳውሎስ ተነስተው እስር ቤት ውስጥ ነው በሚያስቸግር ሁኔታ ውስጥ ተነስተው እግዚአብሔርን የሚያመሰግኑበት ኃይል። ኢነርሺያ የሚል ኃይል አለ። ቃሉን ለመፈጸም በህይወታችሁ ታማኝ እንድትሆኑ የሚያስፈልግ የእግዚአብሔር ኃይልና ጸጋ